ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 16 እንደዚህ ይላል፣ ወደ ሰማያት ከሄደ በኋላ በዘመነ ስጋዊው ይሰራ እንደነበረው አይደለም አሁን የምናውቀው። እና እንዴት ነው? እንዲህ ይላል ቅዱስ ጳውሎስ፣ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅ፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። እንዴት? በስጋ ወራት ሲሰራ እንደነበረው በሰማያት ከእንግዲህ ወዲህ now onwards ይላል እንግሊዘኛው። ካሁን በኋላ እንደዚህ አናውቀው። እንዴት? ሲራባ አናውቀው። እንዴት? ሲጠማ አናውቀው። እንዴት? ሲጸልይ አናውቀው። እንዴት? ሲያማልድ አናውቀውም። ለዚህ እኮ ነው እርሱም በስጋው ወራት ከሞት እንደዚህ አናውቀው። ክርስቶስ አሁን የሚያማልድ ክርስቶስን አናውቀው። አሁን በሰማያት የሚለምን ክርስቶስን አናውቀው። እንደዚህ አናውቀው። ታዲያ እንዴት ነው የምናውቀው? ቅድም የጠቀስኩላችሁ የእግዚአብሔር ቃል አለ። ታዲያ እንዴት ነው የምናውቀው? ላንብብላችሁ። ዕብራውያን መልእክት ምዕራፍ 2 ቁጥር 9 ዕብራውያን ምዕራፍ 2 ቁጥር 9 እንዲህ ይላል፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። በስጋ ወራት እንደነበረው አናውቀውም። እና እንዴት እናየዋለን? የክብርና የምስጋና ዘውድ ተጭኖ በዙፋኑ ተቀምጦ። እንዴ የክብርና ዘውድ ተጭኖ ምን ማለት ነው? ዘውድ የሚጭን እኮ መኮንን ነው። ዘውድ የሚጭን እኮ ንጉሥ ነው። ዘውድ የሚጭን እኮ ፈራጅ ነው። እዩ፣ ግልጽ እኮ ቃል ነው። እምናየው ሲለምን አይደለም፣ እምናየው ሲያማልድ አይደለም፣ እምናየው አንዳንዶች እንደሚሉት ደም ይዞ ሲያገለግል አይደለም። እና ምን የክብርና የምስጋናን ዘውድ ተጭኖ እናየዋለን። እንደዚህ አናውቀው። እና እንዴት እናውቀዋለን? እንደዚህ እናውቀዋለን፣ እንደዚህ እናየዋለን። እኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ይህንን አንስተን እንጨርሳለን። ስለዚህ ምን ማለት ነው? ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ኢየሱስ ክርስቶስ ለኛ ፈራጅ ዳኛ ብቻ ሳይሆን እንደ ጠበቃም ነው ማለት ነው። እንግዲህ በዚህ ዓለም በፍርድ ቤት ሂደት አንድ ጠበቃ ደንበኛው ምንም አይነት ወንጀለኛ ቢሆን ክሱን ሲሰማ አይ ልክ ነው እንዴ ፈጽሟል፣ ይገባዋል፣ ቅጣቱ ይገባዋል አይልም። እንደው አይኑ እያየ ሰው የገደለ ወንጀለኛም ቢሆን ለዛ ወንጀለኛ ጠበቃ የሆነ ሰው እንደምንም አድርጎ ያ ወንጀለኛው ነፃ የሚወጣበትን መንገድ ነው መፈለግ ያለበት። አለዛ ጠበቃ አይደለም። የአንድ ሁለት ምስክር ሲሰማ አይ ልክ ነው ኧረ እንዲያው እኔም እኮ እንዲያው ማለት የለበትም። እንዲህ ከሆነ ጠበቃ አይደለም። ጠበቃ ምን ጊዜ ቢሆን የሚያደርገው እንደምንም ብሎ ያ ሰው ነፃ የሚሆንበትን መንገድ ነው መፈለግ ያለበት። እንደምንም አድርጎ በመጨረሻ ተረጋግጦበት ወንጀለኛ መሆኑ ከተረጋገጠና ከተፈረደበት እንኳን የማቅለያ ሐሳብ ያቀርባል። ከዚህ በፊት ወንጀል የለበትም ወይም ደግሞ የቤተሰብ ኃላፊ ነው የሚል አሁንም ምህረት ነው የሚፈልገው። ስለዚህ ከዚህ አንጻር ነው ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለው። ምን ማለት ነው? ኢየሱስ ክርስቶስ ዳኛ ብቻ አይደለም፣ ፈራጅ ብቻ አይደለም። ተቀምጦ ቀኝ ግራ ተመልክቶ ማስረጃውንና መረጃውን መዝኖ አንተ ተኮንነሃል፣ አንተ ጸድቀሃል እያለ ብይን የሚያስተላልፍ ዳኛ ብቻ አይደለም። ልክ ጠበቃ ያ የተከሰሰውን ሰው ለማዳን ማንኛውንም ነገር እንደሚያደርገው ሁሉ ኢየሱስ ክርስቶስም እኛን ሰይጣን ሲከሰን በፈተናው በመከራው ውጣ ውረድ የሳት ነው ያጠፋ ነው የወደቅ ነው የተነሳ ነው ሲኖር ሰይጣን ያን እያነሳ እንዲህ እኮ አድርገዋል፣ አሁን እነዚህ ነው የምትመራቸው፣ በዚህ ጊዜ እኮ ክደውሃል፣ በዚህ ጊዜ እኮ እንዲህ ብለዋል፣ በዚህ ጊዜ እኮ የማይነገባ ቃል ተናግረዋል፣ በዚህ ጊዜ እኮ እንዲህ አድርገዋል እያለ ሰይጣን ክስ ሲያቀርብ ያን ብቻ ተቀብሎ አይ እውነቱ ነው የሚል አይደለም። እኛን ለማዳን የማያደርገው ነገር የለም። ስለዚህ ይህን የመሰለ
ዳኛና ፈራጅ ብቻ ሳይሆን እንደ ጠበቃ እኛን ለማዳን የሚያስፈልገውን ነገር ከማድረግ ወደኋላ የማይል ቸር፣ ይቅር ባይ፣ ራሱን አሳልፎ እስከ መስጠት የደረሰ ዳኛ ያለን ስለሆነ ከፈተናው ከመከራው ለመሳተፍ መፍራት የለብንም፣ መሳቀቅ የለብንም የሚልና መከራውን ለመቀበል እንድንበረታታ የተስፋ ስንቅ የሚሰጥ የእግዚአብሔር ቃል ነው።